ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት የቀጠሮ ይያዝልን። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና አንዲት ደብዳቤ ለኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ልከዋል። ደብዳቤው በማህበራዊ ድረገጽ በሰፊ የተሰራጨ ሲሆን በደብዳቤው ላይ አጭር አረፍተ ነገር ነው የተቀመጠው። ይሄም ምን ይላል? በኦሮሚያ ክልልና በኦሮሞ ህዝብ መጻኢ ሁኔታ ላይ ከርዕሰ መስተዳድሩ ጋር ለመነጋገር ቀጠሮ ይያዝልን ይላል። ይሄን የጠየቁት የኦነጉ ሊቀመንበር አቶ ዳውድ ናቸው። ይሄን የጠየቁት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ናቸው። በአንድ ደብዳቤ ላይ ነው ይሄ ነገር የተጻፈው። ቀጠሮ ይያዝልን ብለዋል። አጭር ደብዳቤ ነው እንዳየሁት። በቀጥታ ወደ አስተያየት ነው መሄድ የምፈልገው እኔ። የግሌ እምነት፣ የግሌ አስተያየት ማለት ነው። አንደኛ የእንወያይ ወይም እንነጋገር የሚለው ጥያቄ አቶ ዳውድም ያነሱት ፕሮፌሰር መረራም ያነሱት ጥያቄ የኦሮሚያ ክልላዊ መንግስት ፕሬዝዳንቱ አቶ ሽመልስ አብዲሳ መቀበል አለባቸው ብዬ ነው ማለት። መቀበል አለባቸው። ይሄ መጀመሪያ የፐርሰናል አቋሚ ነው። እንኳንም ደብዳቤ ጻፉ፣ ጥሩ ነው ያደረጉት። ኦፊሻልም በእነሱ በኩል ከወጣ አላቅም፣ አንዳንድ ሚዲያዎች ገና ያየሁት ደብዳቤውንም አይቼዋለሁ። ስለዚህ በኦቦ ሽመልስ ይሄንን ደብዳቤ አመስግነው በእኔ እምነት እንግዲህ አማካሪያቸው ሆነ ማማከረው ይሄንን መቀበል አለባቸው። ብዙ ምክንያቶች ማንሳት ይችላል። 1 2 3 ብዬ ማንሳት የምችላቸው ምክንያቶች አሉ። አንደኛው መንግስት ስለሆነ ነው። ኦቦ ሽመልስ መንግስት ስለሆኑ አንድ አካል ለመንግስት ዕውቅና ሰጥቶ እንነጋገር ካለ መንግስት ግዴታው መንግስት የእንወያይ ጥያቄ የእንነጋገር ጥያቄ ከአንድ የድርጅት አካላቶች ሲመጣ የመቀበል ግዴታ ስላለበት ነው። መንግስታዊ ግዴታ ነው ያለበት። ሰው ከስልጣኑና ከኃላፊነቱ የሚቀዳ ነው ማለት ነው። አንድ ሁለተኛ ይሄ መንግስት
እኔ እስከማውቀው ድረስ እንወያይ እንነጋገር የሚለውን በአደባባይ ሲያቀርብ የነበረ ነው። አህመድ ሶሪ አሁን ወደሚቀጥለው ርዕስ ሄደናል። ጥያቄ የሁሉም ሙስሊም መሆኑን እንረዳ ያልከው እኔም የሁሉም ሙስሊሞች ነው መሆኑን እኮ ተረድቻለሁ። ወደ ሌላ እንዳታስገቡኝ ፕሊስ። የሁሉም ነው አላልኩም እኮ ነው ያልኩት። ሚዛኑን ከባድ ነው መመለስ አለበትም ብያለሁ። ዲስቶርት እንዳይሆን ብዬ ነው። የሁሉም ነው መመለስ አለበት። ጥያቄ የለውም እሱ። ሞቲቭን ነው ጥያቄ ያነሳ ነው። ሞቲቭ ላይ አስተያየት ካላችሁ ጻፉልኝ። በአዲስ ኮምፓስ ላይ መቅረብ ፈልጋለሁ በሞቲቭ ላይ። አዎ ያጼ መንግስት ነው፣ አዎ ምርጫውን ለማስተጓጎል ነው፣ አዎ ሙስሊም እንደዚህ ነው ከምትሉ ከሆነ ሞቲቭን ጻፉልኝ ነው ያልኳችሁ። አሁን ወደ ምንወያይበት ነገር እንሂድ። ነምበር 1 ትክክለኛ ጥያቄዎች ናቸው። እንዲህ ስለሆነ ነው የሚለው ነገር ነው ትክክል ያለው ነው። ሌሎችን ዝርዝሮች ቅድም ያነሳውት ጋር እየተደጋገመ ስላለ ነው። ስለዚህ እነ ፕሮፌሰር መረራ እና አቶ ዳውድ ያነሱትን ጥያቄ ክልላዊ መንግስቱ መቀበል አለበት። አንድ የመንግስት ግዴታና ኃላፊነት ስለሆነ፣ ሁለተኛ ክልሉ ወይም እንደ ፌደራልም እንወያይ እንነጋገር ሲል ስለነበረ ይሄንን ተገቢ ነው። ጥሩ ነው እንወያይ ማለታችሁ። እኛም ሁሌም እንወያይ እንል ነበር እኮ እንነጋገር እንል ነበር። ባገኘን ቁጥር ግማሽ መንገድ ሄደን እንቀበላችኋለን ስል ነበር። ስለዚህ እንኳንም ከናንተ መጣ ብሎ መቀበል አለበት። ሶስተኛ ተወደደም ተጠላ እነዚህ ድርጅቶች ኦፌኮም ኦነግም የተደራጁት መሰረታዊ ምክንያት የኦሮሞ ህዝብ መብት እና ጥቅም እናስጠብቃለን ብለው ነው። ያስጠብቃሉ አያስጠብቁም፣ ልክ ናቸው ልክ አይደሉም እነሱ ነው የሚያውቁት። እኛ የራሳችን ግምገማ ይኖረናል። ግን ኦፌኮም የኦሮሞ ፌዴራሊስት ኮንግረስ ነው የሚለው፣ ኦነግም የኦሮሞ ነጻነት ግንባር ነው የሚለው። ስለዚህ የኦሮሞ ጉዳይ ያገባናል ብለው እስከመጡ ድረስ ክልላዊ መንግስቱ ደግሞ የኦሮሞ ክልላዊ መንግስት እስከሆነ ድረስ እነዚህን ሰዎች መጥራት መነጋገር ያስፈልጋል ብዬ ነው የማስበው። ይሄ ሶስተኛው ነው። አራተኛ ለኔ ከውይይትና ከንግግር አንፃር በጣም ሲሪየስ አቋሜን ነው እዚህ ጋር መነግራችሁ። ምርጫ ቢሰጠኝ መንግስት ከታጣቂዎች ጋር ቢነጋገር ይሻላል ቀድሞ ወይስ በህግ ከተደራጁ የፖለቲካ ፓርቲዎች ጋር ቢነጋገር ነው ቀድሞ? እንደው እንትን ስጥ ብባል አወዳድር ብባል የኦሮሚያ ክልላዊ መንግስት ከኦነግ ሸኔ ጋር ቢደራደር ነው የሚሻለው አስቀድሞ ወይንስ ከኦነግና ኦፌኮ ጋር ነው የሚሻለው ብላችሁ ብትጠይቁኝ የእናንተ ምርጫ አላቅም። የኔ ቁጥር 1 ምርጫ ከሁሉም ጋር ይገባል ብዬ አስባለሁ። ቁጥር 1 ምርጫ ግን ከኦፌኮ ጋርና ከኦነግ ጋር ነው ምርጫ። እሱ ነው ምርጫ። ታጣቂዎች ሁለተኛ ናቸው ብዬ ነው ማለት። እንደውም እዚህ ጋር ክፍተታ ያለው ነው የተወሰነ ክፍተታ ያለው ደሞር ከበህግ ከተመዘገብኩት ጋር በተወያየ በተነጋገር በተደራደርግ በተመካከርክ ቁጥር ያ ዋጋ ያጣል። በነገራችን የኛ ችግር ምንድነው? መሳሪያ ለነቀነቀ ቅድሚያ እንሰጣለን።
አፈሙዝ ይዞ ጥይት ለተኮሰ ቅድሚያ እንሰጣለን። እሱ ነው መቀየር ያለበት። ስለዚህ ቅድሚያ ለኦፌኮ፣ ቅድሚያ ለኦነግ አመለካከታቸው ምንም ይሁን ምን ኦነግ ግልጽ ነው እኮ ገንጥለን ኦሮሞ የምትባል ሀገር መሰርታለን ነው የሚለው እኮ መብቱ ነው። የሀገሪቱ ህግ ይፈቅድለታል። ይችላል አይችልም እንነጋገራለን። ግን በቃ ግልጽ ነኝ። የኦሮሞ የራስን ድል በራስ መወሰን ያው እስከ መገንጠል ምናምን ግልጽ ነው ስላለ ግን ቁጭ ብሎ በቢሮ በሰላማዊ መንገድ አጠቃቀስኩ ካልሆነ ቅድሚያ መስጠት ያለብህ ለኦነግ ነው። ቅድሚያ መስጠት ያለብህ ለኦፌኮ ነው። ከማይልቅ ከኦነግ ሸኔ ይልቅ ፕሮፌሰር መረረንና ፕሮፌሰር አቶ ዳውድን ነው እንጂ ጃልማሮ ጋር አይደለም የምትሮጠው። የተለያየ አስተሳሰብ ሊኖራችሁ እንደሚችል አውቃለሁ፣ ግን የኔ እምነቴ እሱ ነው። ሁሌም በህግ ለተመዘገበ አካል ቅድሚያ መሰጠት አለበት። ይሄ አጠቃላይ እምነቴ ነው። እኔ ኦሌፍ ኦሮሞን ይወክላል አይወክልም፣ ኦፌኮ ኦሮሞን ይወክላል አይወክልም አላልኩም። ዩዘር ብዬም አላቅም። እንኳን ኦፌኮ እኔ ፓርቲ ከመንግስት ጋር እኩል ነው ከህዝብ ጋር እኩል ነው ብዬም አልልም። ትልቁ ኦሮሞ ብልጽግና ቅርንጫፍ ጽሕፈት ቤት ነው አይደል? ትልቁ በሚሊዮን አባላት ያለው እሱ እንኳን የኦሮሞ ህዝብ ነው ብዬ አላምንም። ይሄ የለመድነው ከዚህ የተጣባን ችግር አለ። አንተን አይደለም እያልኩ ያለሁት እኔንም ጨምሮ። ልክ ኦነግ ሲሆን የኦሮሞ ህዝብ አሁን የሆነ ነገር ሲል ኦነግ ነው አይደል የተቸው የኦሮሞን ህዝብ ተቸ ይባላል። ኦፌኮን የተቸው የኦሮሞ ህዝብ ተቸ ይባላል። የኦሮሞ ብልጽግና እንደዛ የሚባል የለም። ድሮ ቀረሱ። ህወሓትን ስትቸች የትግራይ ህዝብ ተቸ መባል ድሮ ቀርቷል። የተወሰነ ግን የሚወክሉት ማህበረሰብ አላቸው። እሱን ደግሞ መቀበል ያስፈልጋል። ኦነግ እንደ ድርጅት የሚወክሉት ሊቃኖች አሉት። 10% ናቸው። ከኦሮሞ ህዝብ 5% ናቸው። 2% ናቸው። ለምን 2% አይሆኑ? 2% ብንል እኮ የኦሮሞ ህዝብ እንግዲህ ቆጠራ ውስጥ ከገባው ከባድ ሊሆን ይችላል። 2 ሚሊዮን ምናምን ሊወክላቸው ይችላል። እስከ 1 ሚሊዮን ያላነሰ ይወክላቸዋል። ያመለካከት ያስተሳሰብ ማለት ነው። ኦፌኮ 1% ነው ብንል 1 ሚሊዮን አካባቢ ግማሽ ሚሊዮን አካባቢ ሊሆን ይችላል። we don't know። ስለዚህ ፖለቲካ ድርጅቶቹ የሚወክሉት ማህበረሰብ አላቸው። ይሄንን በደንብ መያዝ ያስፈልጋል ማለት ነው። ስለዚህ ፕሊስ ኦነግ ኦሮሞን አይወክልም፣ ኦፌኮ ኦሮሞን አይወክልም፣ ኦሮሞ ብልጽግና ኦሮሞን አይወክልም እዛ ብትጠይቋቸው እኮ ሌላ ነው የሚሉት። እሱ ስለሆነ ነው የኢትዮጵያ ፖለቲካ መጥፎነቱ እሱ ነው። የፖለቲካ ድርጅትና ህዝብን አጣቋያል። እኛ ኦሮሞዎች ይላል ኦነግ ሆኖ እኮ እየተናገረ ነው። ስለ ኦሮሞ ምን አገባ ይላል ኦነግ ሆኖ ማለት ነው። ኦፌኮ ነው ወይም ኦሮሞ ብልጽግናም ሊሆን ይችላል ወይ ወዴድ ምናምን። ስለዚህ እኔ የሚወክሉት ማህበረሰብ ቆመንለታል የሚሉት ማህበረሰብ አላቸው። ፐርሰንቴጁን እንነጋገር። ስለዚህ መነጋገር አለበት። እኔ ደብዳቤው ደስ ብሎኛል። ጥሩ ነው። ይሄ አንደኛው ፖይንት ነው። ሁለተኛ ምንድነው የሚነጋገሩት? ነርሻው ያነሳችሁት ማነርሻው መሰለ በውይይቱ በንግግሩ ኦነግ ኦፌኮ እና ክልላዊ መንግስቱ ምን እንደሚነጋገሩት ቢነጋገሩስ ለውጥ ይመጣል ወይ? ፍሬያማ ውይይት ይሆናል ወይ? በመግባባት ላይ ተመረኮዘ ይሆናል ወይ ብለህ ታስባለህ ወይ የሚል ጥያቄ ነው። ይሄም ጥሩ ጥያቄ ስለሆነ ማለት ነው።
ይነጋገሩ አልከን እዚህ ጋር መንግስትም ግዴታው ነው አልከን እንደውም ከታጣቂዎቹ ቀድሞ ለነሱ ነው መሰጠት ያለበት አልከን ተመስግነው አልክ ግን እነዚህ ሰዎች መተው ፍሬያማ ውይይት ኤክስፔክት አደርጋለህ ኤርሚያስ መሰረታዊ ለውጥ የሚያመጣ መግባባት ላይ ተመርኮዘ ይመጣል ብለህ ታስባለህ ጊዜ ማጥፋት አይሆንም ወዘተ ወዘተ ይሄ ነው ክሪቲካል ጥያቄው አይ ቲንክ ብዙዎቻችሁ ሲያዩዋችሁ ስለሆነ ማለት የኔ ምላሽ ልንገራችሁ ከአጭር ጊዜ አኳያ ፍሬያማ ይሆናል ብዬ አላምንም ተቃርኖ ሊመስላችሁ ይችላል ግን አላምንም ፍሬያማ ይሆናል መሞከሩ ነው እንጂ ትክክል የሚሆነው ፍሬያማ ይሆናል ብዬ አይደል ምንድነው አጭር ጊዜ ለጊዜው ለዛሬው ውይይታችን አጭር ጊዜ ማለት ለኔ 2018 ነው 2018 ማለት ደግሞ ለኔ መንግስት ያቀዳቸው የኢትዮጵያ መንግስት ያቀዳቸው ትልልቅ አበይት ተግባራት ናቸው መለኪያዎች ሁለት አበይት ተግባራት መለኪያዎች ናቸው የ2018 አበይት ተግባራት ከመላቸው ቁልፍ ተግባራት ከመላቸው ሁለቱ ናቸው መለኪያ ትላንትም ነግሬያችኋለሁ ዛሬም ደግመዋለሁ እነዚህ አበይት ተግባራት እንደው ቢሳካ ደስ ይለኝ ነበር ተስፈኛውኝ በመጣ ግን ቀቢጸ ተስፈኛ ደግሞ አይደለም ሰው ቀቢጸ ተስፈኛም ላለመሆን ነው ይሄን የምናገረው ይነጋገሩ ይወያዩ ይምጡ ይመስገኑ እንቀመጥ እንነጋገር ይባሉ ግን ካጭር ጊዜ አኳያ ኦቦሽ መልስም ከኦቦዳውድም ከፕሮፌሰር መራጋም ቁጭ ብለው መፍትሄ ያመጣሉ ብዬ አላስብም ቀቢጸ ተስፋ አይለኝም ነው ያልኩት ካጭር ጊዜ ደግሞ ስፔሲፊክ አድርጌዋለሁ 2018 ብያ የኢትዮጵያን 2018 ማለት ነው 2018 ብዬም ሁለት ትልልቅ ስራዎችን አስቀምጫለሁ ሁለት ነግራችኋለሁ ሶ መለኪያዎቼ እኔ ኦፌኮ እንነጋገር ሲል ኦነግም እንነጋገር ሲል ከሁለት ነገሮች ተነስቶ ነው ብዬ ነው ማምነው አንደኛው ከሰባት ወር በኋላ የሚካሄደው አገራዊ ምርጫ ነው አንደኛው ኦልሞስት 7 ወር ነው የቀረው ሁለተኛው ከጥቂት ወራቶች በኋላ የሚካሄደው አገራዊ ምክክር ነው ሶ ሁለቱ ናቸው መለካዮች እኔ ማለት ነው ከአገራዊ ምክክር አንፃር ከምርጫ አንፃር ስለዚህ ኦፌኮም ኦነግም እንነጋገር ኦሮሚያ ክልል ብለው ሲሄዱ ከምርጫ አንፃርና ከምክክሩ አንፃር ከሆነ አይሳካም ብዬ ነው ማለት በምርጫውም ላይ በአገራዊ ምክክሩም ላይ ኦፌኮም ኦነግም ጥያቄ አንስተዋል በምክክር ጉባኤውማ አንሳተፍም እስከማለት ደርሰዋል በአገራዊ ምክክሩ በምርጫ ህግ ስላገዳቸው እንጂ አንሳተፍ የሚሉ ነው አሁን ግን ህግ አገዳቸው ህግ አገዳቸው ምንድነው ሁለት ጊዜ ካልተወዳደሩ ይሰረዛሉ አንድም ሰው ይወክሉ 10 ሰውም ይወክሉ 30 ሰው ይወክሉ ዘንድሮ ኦነግ ካልተወዳደረ ከምርጫ ቦርድ ይሰረዛል ዘንድሮ ኦፌኮ በ10 ሰውም ይሁን በአንድ ሰው ካልተወዳደረ ይሰረዛል ስለዚህ አጥረቅራቂ ሁኔታ
ስላጋጠማቸው ነው አንዱ የሄዱት ብዬማም በምርጫ ካልተሳተፉ ከኢትዮጵያ ፖለቲካ ፓርቲነት ይሰረዛሉ በአገራዊ ምክክር ቀድሞም መሳተፍ ፍላጎት የላቸው ነው ስለዚህ ብዙ ነው ካጭር ጊዜ አቋያ ከ2015 ካሁን ከያዝነው አመት አቋያ በኦፌኮና በኦነግ እና በኦሮሞ ብልጽግና ወይም በኦሮሚያ ክልላዊ መንግስት ማከለ የሚደረገው ንግግር ድርድር ውይይት ፍሬያማ ነው ይያላም እንግዲህ አንዱ የሚያነሱት የጸጥታ ሁኔታ ነው የሚያነሱት ሐሳብም የሚሰነዝሩት እሱ ነው የክልሉ ይሁን ያገሩ አላቅም ያገሩም የክልሉም የጸጥታ ሁኔታ ችግር ስለሆነ ምርጫ አይቻልም ምክክር አይቻልም ምናምን ነው የሚሉት የሚያመጡትም እሱ ነው የውይይቱ አንዱ ነጥብ እሱ ነው ስለ ኦሮሚያ የሚያሳስበን ነገር ስላለ ነው ያሉት አይደል ያሳሰበን ጉዳይ ላይ እንነጋገር ነው ያሉት በኦሮሚያ ክልልና በኦሮሞዝ መጻኢ ሁኔታ ላይ እንነጋገር ነው ያሉት አንዱ የጸጥታ ሁኔታ ነው የሚያነሱ እኔ በጸጥታ ሁኔታ መነጋገሩ ጥሩ ነው ብያምናለሁ ጥሩ ነው በጸጥታው ላይ ይነጋገሩ ሲነጋገሩ ግን ኦኬ ከታጣቂው ኃይል ጋር ተደራደሩ ነው አይደል የሚሉት ለነ ፕሮፌሰር መረራ ለነ አቶ ዳውድ የቤት ስራ ይሰጣቸው መንግስት መነጋገር ይፈልጋል መወያየት ይፈልጋል ከዚህ በፊትም ተነጋግሯል ከዚህ በፊትም ተወያይቷል ካንዴም ሁለቴ ተወያይቷል ዛንዚባር ድረስ ሄዷል የሄደው አካል የጠየቀው ጥያቄ የማይሆን ጥያቄ ነው የጠየቀው ዛንዚባር የሄደው ቡድን የማይሆን ይሄን ሰምታችኋል ስለሰማችሁት አልመለስም አንዱ ለሶስት ተብሎ ቀርቧል ኦሮሚያ ክልል ይሰጣን እንዲሁን ጸጥታውኛ እንረከብ ወዘተ ሚል በጣም በቃ አስገራሚና አስቂኝ ነገር ነው ያቀረቡት ዛንዚባር ሄደው ስለዚህ አሻሽሎ ለውጦ አይ በአገሪቱ ህግና ደንብ መሰረት ተደራድሬ ወደ ምርጫ ገብቼ ካሸነፍኩ ወስዳለሁ ካለ ይምጣ ስለዚህ ለፕሮፌሰር መረራ ለኦቦ ዳውድም የቤት ስራ ይሰጣቸው ሂዱና ታጣቂውን አናግሩና ለድርድር ከፈለገ ይምጣ እሷን ላይ ያንዳንዱ የሚጠይቀው ከታጣቂ ጋር ድርድር ይባላል እሺ ጥሩ ነው ዶክተር ደሳለኝ እንደጠየቁት ባይዘው ሄደ እንደ ዶክተር ደሳለኝ የፓርላማ አባል ድርድር ሲል ዶክተር ደሳለኝ አንተ የፓርላማ አባል ነህ ተወካይ ነህ ሂድና ፋኖችን ተደራደሩ ብለህ ጠይቅ ብለነው ሳይጽፍ ቀር አይደል ድርድሯን ዘለላት አንገቱና የሚያንቁት ስለዚህ በርግጥም የጸጥታ ጉዳይ የሚያሳስባቸው ከሆነ ድርድር የሚፈልጉ ከሆነ ኃላፊነት ይሰዱና እነ ጃልማሮን አናግረው ይዘዋቸው ይምጡ ወይም የሌላ ሀገር አይ ዶንት ኖ ምን እንደሚሆን አላውቅም ግን በርግጠኝነት የምነግራችሁ የኦሮሞ ነጻነት ሰራዊት የሚባለው ኦነግ ሸኔ ከጊዜ ወደ ጊዜ ከጥቅም ውጪ ይወጣ ዲሚኒሽ ያረገ ሄዶ አሁን ትርጉም አልባው ነው የሚቆጣጠረው መሬት የለውም እስቲ የተቆጣጠረው የሚያስተዳድረው መሬት ትነግሩኛላችሁ ኦነግ ሸኔ እንደድሮ ወለጋ እንዳትሉኝ የለም ወለጋ ላይ ሂቴንድራን ያረጋል አምቡሽ ያረጋል ጫካ ይገባል ምናምን መኪና ሲመጣ ይመታል የሚገለው ሰው ካለ ይገላል ምናምን ከዛ ውጪ የተቆጣጠረው መሬት የሚያስተዳድረው መሬት ምናምን የለውም ከእለት ወደ እለት እየዘቀጠን ሄደው ባይዘው ይሄ ኦነግ ሸኔ የሚባለው ወደ ሽብርተኝነት እየገባ ነው የሻቢያ ተላላኪ እየሆነ ነው የህወሓት ተላላኪ እየሆነ ነው ዝም ብሎ አይደለም
ሱዳን የተገኘው ካቅም በታች ስለሆነ ነው ሱዳን የተገኘው ማለት በራሱ መንቀሳቀስ ስላልቻለ ነው ሱዳን ሄደው ስለዚህ ኦኬ ፕሮፌሰር መራራ ጥሩ ነው መነጋገራችን የጸጥታ ጉዳይ ማንሳታችሁ ትክክል ነው ኦቦዳው ትክክል ነው ሐላፊነት ግን ለእናንተ ምንስጣችሁ እስቲ ሂዱና ታጣቂውን ጃልማሮንም ይሁን ጃል ምናምን አናግሩትና አጀንዳውን ቀንሶ ይሄ ዝም ብሎ የሚተረተረውን አጀንዳ ቀንሶ በልኩ ሰፍቶ ይምጣ የሚል ነገር ለነሱ ቢነገራቸው ጥሩ ይመስለኛል ስለዚህ እኔ ካጭር ጊዜ አቋያ ብዙ ለውጥ ይመጣል ከሀገሪቷ ሁለቱም እቅዶች አንፃር ብዙ ለውጥ ይመጣል ብዬ አላስብም የተለያየ አስተሳሰብ ሊኖራችሁ ይችላል ስለዚህ ብዙ በመሰረታዊ ጉዳይ በአገራዊ ምርጫ ላይ በአገራዊ ምክክር ላይ ብዙ ለውጥ ይመጣል ብዬ አላስብም ግን መነጋገሩ ጠቃሚ ነው ብዬ ነው ማስበው ከዛ በተረፈ ይሄ ኦሮሞ ሊቃን ላይ ትንሽ አስተያየት ብሰጥ ደስ ይለኛል ባለፈው ጊዜ የትግራይ ሊቃንን አቅርቤ የአማራ ሊቃንን አቅርቤ የኦሮሞ ሊቃን እንዴት ነው የምታያቸው የሚል በጣም ብዙ ጥያቄ ነው ተመጥቶ የነበረው ሊቃን በሊቃን ደረጃ የኦሮሞ ሊቃን ከአማራ ሊቃንና ከትግራይ ያው ሶስቱ ስለሆነ ነው የሚወዳደሩት እንግዲህ ምንድነው የሚታየህ ባለፈው ጊዜ ሳቀርብ አንድ ዶክተር ሜንቶሬን አንስቼ የሊቃን አደረጃጀት ላይ ሶስት አይነት ሊቃኖች አሉ የተበታተኑ አንደኛው አይነት ናቸው የሪዮት ዓለም እስረኛ ሁለተኛው ናቸው በድርድር የተቀራረቡ ሶስተኛው ናቸው የሚል ነገር አንስቼ በተለይ አንዳንድ የትግራይ ሊቃኖችም በፖዚቲቭም ደውላችሁ ያመሰግናችሁኝ ያላችሁ ስላላስፈቀድኩ ስም አልሰጥም አልናገርም ግን ደሞ በተቃራኒው ዋይ ትግራይ ዋይ አማራ የኦሮሞስ ሊቅ ምንድነው የሚታየህ የሚል አስተያየት ሰጥተውኛል እንግዲህ ይሄ ከድርጅቶች ባሻገር ማለት ነው እኔ የኦሮሞ ሊቅ ባጭሩ ንገሩኝ ካላችሁ በአማርኛ አስተካክሉልኝ ትክክለኛው ቦታ ያልቆመ ሚስፖዚሽን አይነት በቃ ለረጅም አመታት ትክክለኛው ቦታው መቀም ሲገባው ሌላ ቦታ ይቆመ ማለት ነው ሚስፖዚሽንድ ነው እሱ ነው የሚታየኝ ምንድነው ትክክለኛው ቦታው የኦሮሞ ሊቃን ደጋግመው ማሰብ ያለባቸው ማለት ነው አንደኛ ሚስፖዚሽንድ ማለት ያ ህዝብ ትልቅ ህዝብ መሆኑን ያወቀ ሊቁን ነው ስለ ሊቁ ነው ማወራው ትልቅ ህዝብ መሆኑን ያወቀ ፖለቲከኛው ግን የኦሮሞ ሊቅ ፖለቲከኛውና የኦሮሞ ምሁሩ ያንን ትልቅ ህዝብ ሰብስቦ የተጠቃው ስሜት ውስጥ ከተተው ቪክቲም ሙድ ውስጥ ከተተው ስለ ሊቁ ነው እዚ ጥቂት ውርውር ስለሚሉት አይደለም ማውራው ጥቂት ውርውር የሚሉት ማስነሱ ሌሎች ናቸው ስለ አጠቃላይ ሊቁ ነው እኮ ስለ ሚሊዮኖች ነው እኮ ማውራው ስለ ሚሊዮኖች የኦሮሞ ሊቅ ነው ማውራው ሶ ያለፉት 100 ምንበል 50 ምንበል የ100 የ50 አመታት የኦሮሞ ሊቃን ጉዞ ከህዝቡ
ቁመትም እንበል እንደ ፕሮፌሰር መራ ወርድም እንበል ብዛትም እንበል የማይመጥን ቪክቲም ሙድ ውስጥ ነው የከተተው ዲስ እንትን ያልኳችሁ ለዚህ ነው ሚስ ፖዚሽን ያልሆነ ቦታ ቆሟል ይቁ ተጠቅታል ተጎድታል ይሄው አሁንም ታምሩ መጣ የኔ ወንድም ኦሮሞ ቪክቲም ነው ምናምን ነው የሚል ሶ ያንን ትልቅ ህዝብ ተቀጣቁበት እንደዛ አሁን ጀስት ታምሩ እንደሚለው ማለት ይሄንን ነው መመርመር ያለበት እኛ የኦሮሞ ልሂቃን የኦሮሞ ህዝብን ቪክቲሙድ ነበረ ወይ ማስተማሪ ነበረብን መቀጥቀጥ ነበረብን ወይ ጭንቅላቱን በቪክቲሙድ በቀጠቀጥከው ቁጥር በነገራችን ላይ የበታችነት እየተሰማው ነው የሚሄደው የሊቁ ድርሻ ምንድነው የኦሮሞ ልሂቅ የበታችነት እንዲሰማው የሊቁ ድርሻ ምንድነው ምንድነው ድርሻችሁ የበታችነት ስም ኢንፌሪዮሪቲ እንዲሰማው የተጠቂነት ስሜት እንዲሰማው I'm talking about ስለ ማጆሪቲ ናስቲ ጀነራላይዜሽን ላልከኝ ሰውዬ ስለ ከስፔሲፊክ ተነስቻለሁ ስለ ማጆሪቲ እዚህ ውስጥ አይመለከተኝም ይልቅ ሊኖር ይችላል ስለ ማጆሪቲው ነው ግን ማወራው ያ ህዝብ አገር ጠብቆ ሲያበቃ አገር እንዳልጠበቀ ዳር ድንበር ላይ ሞቶ ሲያበቃ እንዳልሞተ ያገሩ ባለቤት መሆኑን ሲያበቃ ያገር ባለቤት አይደለም ትልቋን አገር ኦን ማድረግ ሲችል እንደው ተጠበህች ትሻለሃለች ይሄ አይደለ እንደ የ100 ዓመት የ50 ዓመት ስብከት ምን እንደምታወራው የሊቁ ስብከት አይደለም ፖለቲካ ላይ ያለውም ላይ አይደለው ጽሁፎቹ በሙሉ እንደሱ አይደል ስብከታቸው ሶ አንዱ ትልቁ በሽታ ህመም ያማቹ እንደሚችል ያወኩ ነው የምናገረው ይሄ ነው ትልቅ የሆነን ማህበረሰብ አገር ባለቤት የሆነ ማህበረሰብ አገር የጠበቀን ማህበረሰብ አምጥተህ ምንስ ከተትከው ቪክቲም ተጠቂ በቃ ይውል ተሸናፊ የማይችል የበታች ቀጠቀጥከው በሱ ስትቀጠቅጠው አይ እንደው ሀገር ብቻ ይቦን ይሻለኛል እንዲ ምናምን ቦን ይሻለኛል ምናምን ብለህ በዛ ሰርክል ውስጥ ከተትከው የሊቁ ድርሻ የ50 ዓመት የ100 ዓመት ድርሻ ይሄ ነው ጀግኖች ሲገኙስ ጀግኖቹን መተህ ተቀጠቀጣለህ ጎበና የሚባል ጀግና ሲመጣ የጎበና ልጅ ብለህ ታሸማቀቃለህ ጀግና እኮ ነው ጎበና ጀግና አትኮራም በጀግና የኦሮሞ ልሂቅ እንደሱ ነው በጀግናው የማይኮራ ለምን የማይኮራው ሲቀጠቅጥ ነው ያለው ቪክቲም ሙድ ነው የሚቀጠቅጠው ተጠቂነ የበታችነ ምናምን ስለሚል እንዴት አርጎ ጀግኖቹን እንዴት ያወጣቸው ስለዚህ ትልቁ ችግር ያለፉት 150 ምንበል የመጨቆን መንፈስ ተጨቁናል ተበዝብዛል የበታችሁናል እንዲሆናል አትችልም ረጨህበት ምን ያርግ ታዲያ ህዝቡ ሶ አንዱ ክሪቲካል ችግር የሚመስለኝ ነው ይሄ ነው ከኦሮሞ ልሂቅ አንፃር ሌሎቹ ቢሉኮ ምንም ችግር የለውም አንዳንዶቹ በቁጥር ደረጃም ትንሽ ሆነው ሊሆን ይችላል ቪክቲሙድ ራን ሲያረጉ ሊቅም ላይኖራቸው ይችላል ብዙ ሊቅም ላይኖራቸው ይችላል ብዙ የመንግስት ተሳትፎ ላይኖራቸው ይችላል የሚሊቴሪው ላይ ተሳትፎ ላይኖራቸው ይችላል የአስተዳደሩ ላይ ተሳትፎ ላይኖራቸው ይችላል
ሶ ያንን ቢያንጸባርቁ ፊል ልታረግ ትችላለህ how እንዴት ኦሮሞ እንዴት ለምን መመዘኛ ነው የቪክቲም ሙድ ውስጥ የሚጫወተው ጨዋታ የሚጫወተው አንደኛው ክሪቲካል ችግር ኦሮሞ ጋር ያለው ይሄ መዘርዘር ይቻላል ማት ጃጋማ ኬሎ ብለህ ምናምን ማት በተለይ ጦሩ ላይ ያለውን ማዘርዝረህ ትጨርሰዋለህ የደርግ ጊዜ በለ ንጉስ ጊዜ በል ምን ዘርዝረህ ልጨርሳቸው ነው እንደ የኦሮሞ ጀነራሎች ራሳቸው ኦሮሞ ይላሉ አይሉም ሌላ ጉዳይ ነው ማለት ስለዚህ አንደኛው ፖይንት ይሄ ነው የ50 ዓመት የ100 ዓመት ጉዞ ላይ የቪክቲም ሙድ ኤሊቱ የተጫወተው ሊሂቁ የተጫወተው የተጠቅተናል ተጨቁነናል ትርክት ያንን ማህበረሰብ አንገት እንዲደፋ አድርጎታል ቁጥር አንድ እሱ ሁለተኛ በጣም ወሳኝ ኦሮሞ በመገንጠል አይደለም መፍትሄ የሚያገኝ አገር በመመስረት አይደለም መፍትሄ የሚያገኝ ኢትዮጵያ ተሰባብራ አይደለም ኦሮሞ መፍትሄ የሚያገኝ ለዳውድም ለፕሮፌሰር መረራ ለጃርማሮ ለዶክተር አብይም ላቶ ሽመልስም ኦሮሞነቱን የሚያስከብረው ዴሞክራቲክ በሆነች ኢትዮጵያ ውስጥ ዴሞክራታይዜሽን ኦፍ ኢትዮጵያ ለኦሮሞ ኤሊትም ለኦሮሞ ህዝብም የህልውና ጉዳይ ነው አስምሩት ህልውና አልወደውም ቃሉን አይደል ግን ልጠቀምላችሁ ዛሬ ማለት ኤክስቴንቱን ለማሳየት ስለፈለኩ ነው እንጂ አልወደውም ይሄን ቃል ከቅርብ ጊዜ ወዲህ በተለይ በጣም የከፈፈኛል ቃል ሶ የክብደት መጠኑን ለማስቀመጥ ስለፈለኩ ብቻ ነው ለኦሮሞ ህዝብ ለኦሮሞ ልሂቅ የህልውና ጉዳይ ከህልውና ቀጥሎ ለሚመጣ ዘላቂ ልማት ዘላቂ ሰላም ዘላቂ ብልጽግና ብልጽግና ፓርቲውን አይደለም ያልኩ ያለው ደስተኛ ማህበረሰብ ጨምራችሁ አንድና አንድ ነው እንደ ህልውና ብትወስዱት ዴሞክራታይዜሽን ኦፍ ኢትዮጵያ ነው ፔሪድ ኢትዮጵያ ደግሞ ዴሞክራታይዝ ትሆናለች አትጠራጠሩ በደንብ ኢትዮጵያን ዲሞክራታይዝ ማድረግም ይቻላል ኦሮሞ የሚጠቀመው በዲሞክራታይዜሽን ኦፍ ኢትዮጵያ ካልቸሩም እዛ ውስጥ ነው ያለው ምናልባት እኔ አሁን ወደ ኋላ ሄጄ ጭቅጭቅ መፍጠር አልፈልግም እንደዛ አይነት ካልቸሮችም የራሱ የሆነ ሊሚቴሽን ቢኖረው በ8 ዓመት የሚመርጥበት ምናምን ሽማግሌ የሚያከብርበት ወጣቶች እንትን የሚልበት ምናምን whatever ብቻ በሉት ሲስተም አለው የሲስተሙን ጥፍጣፊ አለ ብያምናለሁ ገዳ ስርዓትን በሉት ምንም ከነ ሊሚቴሽኑ ነው ያልኩት የዛሬ 100 ዓመት ወይ 200 ዓመት የነበረ የገዳ ስርዓት ዛሬ ላለው ሚረር ኢሜጅ ነው ብዬ መናገር አልችልም ዛስ ክሬዚ ካልሆንኩ በስተቀር ግን የሆነ እንጥፍጣፊ ይኖረዋል ስለዚህ ትልቁ ችግሩ መጨነቅም ያለባቸው ጃልማሮ መጥቶ ኦሮሞን ልገንጥል ኦቦ ዳውድ መጥቶ ኦሮሞን ልገንጥል ኦሮሞ ህዝብ የራሱን እድል በራሱ ይወስድ ምናምን እያለ ሳይሆን እንዴት አድርገን ነው ኢትዮጵያን ዲሞክራታይዝ ምናደርጋት የኦሮሞ ህዝብ የህልውና ጉዳይ የሚሆነው ኢትዮጵያን ዲሞክራታይዝ በማድረግ የበለጠም ተጠቃሚ የሚሆነው ሶ እዚህ ላይ ሲሪየስ የሆነ ግምገማ ነው የማስቀምጠው
ትላንት ቲፒኤልኤፍ የትግራይ ልሂቅን ምንድነው ያልኩት? ከአይዲዮሎጂካል ከሆነ ሙርከኝነት ወደ ተበታተነ ነው ሄደው አይደል? የትግራይ ልሂቅ የአይዲዮሎጂካል እስር ላይ የነበረ አብዮታዊ ዲሞክራሲ ወይም ሞት ወያናዊ ዲሞክራሲ ቢያምንበት አባል ቢሆንም ባይሆንም የትግራይ ልሂቅ አባል ቢሆንም ባይሆንም በነገራችን ሳይወድም ሳቅም እስረኛ ነው የአብዮታዊ ዲሞክራሲ የወያናዊ ዲሞክራሲ እስረኛ ነው። ዘን እሱ ሲበተን ኤሊቱ ተበታተነ። ይሄን ያልኳችሁ የትግራይ ልሂቁ የአማራው ልሂቅ መጀመሪያም የተበታተነ ነው። ከዛ በኋላ አሁን መበታተኑ ሳያንስ ራሱ ላይ ተኩሳል። ያም ደግሞ አውቶማቲክ አቀባብሎ ነው ራሱ ላይ የሚተኩሰው። የአማራ ልሂቅ ለኔ ይሄ ነው። መበታተኑ አንድ ጉዳይ ነው። ከተበታተነ በኋላ ግን እየተፈላለገ ይገዳደላል። ራሱ ላይ ነው የሚተኩሰው። አውቶማቲክ ታታታታ ነው የሚያደርገው ራሱ ላይ። የኦሮሞ ልሂቅ ቅድም እንዳልኩት ሚስ ፖዚሽንድ ነው። መያዝ ያለበት ቁመና መሆን ያለበት ቁመና መገምገም ያለበትን ቁመና ትቶ ያልሆነ ቦታ ሄዶ ተቀመጠ። ስለዚህ ተጠቃው ተበደልኩ ምናምን ጨቋኝ ተጨቋኝ የብሔር ጭቆና የምናምን እያለ ዋነኛ ገፊ አድርጎ ማላዘን ጀመረ። በዛ ውስጥ የብሔር ጭቆና የብሔር ላይ ማከል ያደርገ የለም እንደ የለም እንደዛ እያልኩ አይደለም። ገዢ አድርጎት የሁሉ ነገር ሰብሳቢ ስላረገው ነው እየነገርኳቸው ያለሁት። የሌለ ባለበት ባይተዋር ልጆቹ ይወስናሉ፣ ሚሊቴሪ ላይ ይወስናሉ፣ ምናምን ላይ ይወስናሉ። እሱ ግን ባይተዋር እያለ አገሩን ባይተዋር ኢትዮጵያን ባይተዋር አንዳንዶቹም የኢትዮጵያ ታሪካዊ ጠላቶች ምርኮኛ ጉዳይ አስፈጻሚ ለኔ ለተራዘመ ጊዜ እነ ዳውድ የሻቢያ ጉዳይ አስፈጻሚ ናቸው። ለተራዘመ ጊዜ ዛሬም የያዙት እምነት የሻቢያና የግብጽ ነው። ይናገሩ ይነጋገሩ ስል እምነታቸው ጥሩ ነው እያልኳል። ግብጾች የሰጣቻቸው ሻቢያ የሰጣቻቸው ይሄን ደግሞ ከዚህ በፊት ነግሬያቸዋለሁ። ከሰናይ ጋርም ስንነጋገር ኤርትራ ያሉ ቁጭ ብሎ ሻቢያ ያስታጠቃቸውን ነው ዛሬ የያዙት። ስለዚህ የኦሮሞ ልሂቅ ሌላ ቦታ ቆሟል ስላችሁ አንዳንዱ የኢትዮጵያ ታሪካዊ ጠላት አጀንዳ ተሸካሚ ሆኗል። የታሪካዊ ጠላቶቻችን አጀንዳ ጃልማሮ ዋነኛ የኢትዮጵያ ታሪካዊ ጠላቶች አጀንዳ ተሸካሚ ነው። የፈለገ እንበል ዝም ብሎ አይደለም ሱዳን ሄደው፣ ግብጽ ሳታውቅ አይደለም ሱዳን ሄደው፣ ከህወሓት ጋር ከፋኖ ጋር ሊነጋገር ሄደው ግብጽ ሳታውቅ አይደለም። ዝም ብሎ አይደለም ኢትዮጵያና ሶማሌ አንድ ሰሞን የሲኒማ ማዕበል አስነስቶ ፕሬዝዳንቱ ሲያነሳ ከሶማሌ መንግስት ጋር ነን ብሎ እኮ ጃልማሮ መግለጫ ሰጥቷል እኮ ታውቃላችሁ። ማፈሪያ ከሱ ጋር ሌሎችም ነበሩ። ኢትዮጵያ ወይም ሞት የሚሉ ከሶማሌ ጋር እንተባበር ያሉ እኮ ነበሩ። ማፈሪያዎች። አሁን የት ሄዳችሁ ግን? የሶማሌው ፕሬዝዳንት ያው እንግዲህ ከኢትዮጵያ ጋር እንግዲህ አትሊስት የሆነ የድሮ ሲኒማ ማዕበል የለም። የት ሄዳችሁ? የት ሄዳችሁ? ከሶማሌው ከእንትና ጋር አብረን ያለ ነው። የጃልማሮ ድርጅት መግለጫ ነው ያወጣው። መግለጫ ዛሬስ ከኢሳያስ ጋር ከግብጽ ጋር። ስለዚህ እንትን ሆነዋል። ትክክለኛው ቦታ ላይ አልቆሙም ስላችሁ ዝም ብሎ የቪክቲም ውድ የምናምን ብቻ አይደለም። አንዳንዶቹ የኢትዮጵያ ታሪካዊ ጠላት አጀንዳ ተሸካሚ ሆነው ቀጥለዋል።
ከነሱ ይወጣሉ ልክ አይደለም ብለው ይወጡ ስለዚህ በአንድ በኩል የኢትዮጵያ ታሪካዊ ጠላቶች ተሸካሚ ከዚህ የሚቀዳ ደግሞ ጸረ ኢትዮጵያ አቋም ሆነ ማጠቃለያ ነው የዚህ ሌላ ቦታ የቆመውን የኦሮሞ ሊቅ አምጥተህ ትክክለኛ ቦታ ላይ ማቆም የተሳሳተ አመለካከት ያዘውን አመለካከቱን አርቀህ አርመህ በታረቀና በታረመ መንገድ ማስቀጠል ያሁኑ ትግል እሱ ነው ያሁኑ ፍልሚያ እሱ ነው ባጭሩ ምን ማለት ነው ባጭሩ ኦሮሞ ሊሂቅ ከያዘው የበታችነት የተጠቂነት የተጨቋኝነት አስተሳሰብ አላቀህ ያንተ አይደለም ብለህ ከዛ አስተሳሰብ ማስወጣት ነው አንድ ሁለተኛ ኢትዮጵያ የምትባል ሀገር የአያቶችም የቅድመ አያቶችም የልጆችም አገር ናት ያቆዩዋትም የገነቧትም ቅድመ አያቶች አባቶች ናቸው ዛሬም ላንተ የሚበጅህ ያቺ ኢትዮጵያ ናት ሁለተኛው ቁም ነገር እሱ ከኢትዮጵያ ውጪ አማራጭ የለህም የጥፋት መንገድ ነው እንጂ የልማት መንገድ አይደለም ከኢትዮጵያ ውጪ ያለው አማራጭ ሁለት ኢትዮጵያ አማራጭ የለህም የጥፋት መንገድ ነው ከኢትዮጵያ ውጪ ስንል ግን ተረኛ ዲክታተር ምናምን ሆነህ አይደለም ማጠንጠኛው እሱ ነው ዲሞክራታይዝ ነው ኢትዮጵያን የምታረገው የልሁና ጉዳይ ዲሞክራታይዜሽን ኦፍ ኢትዮጵያ ነው ሌሎቹ ባንተ ላይ ዋስትና የሚኖራቸው ዲሞክራታይዝ ስታረግ ራሳቸውን በራሳቸው ሲያስተዳድሩ ሪሶርሳቸውን ሲጠቀሙ ስትደጋገፍ ስለዚህ ዝም ብለህ የኢትዮጵያ ሀገሬ ባለቤት ነኝ ለካ ተሸውጄ ነበር ከ10 ፈረሶች 9 ፈረሶች የኔ ነበሩ ለካ አድዋ የሄዱት ምናምን ይያልክ መፈከር አይደለም ወይም ተረኝነት አይደለም ዴሞክራታይዜሽን ነው ዋስትና መስጠት አለበት ለሌላው ኦሮሞ ሊቅ ማሰብ ያለበት እሱ ነው ዋስትና ኦሮሞ ሊቅ ለሶማሌው ሊቅ ዋስትና መስጠት አለበት የኦሮሞ ሊቅ ለጉራጌው ሊቅ ዋስትና መስጠት አለበት ለሲዳማው ሊቅ ዋስትና መስጠት አለበት ከለላይነ ብሎ ማሰብ አለበት ሲዳማ ወላይታው ጉራጌው ስለዚህ ዲሞክራታይዝ የማድረግ ጉዳይ የህልውና ጉዳይ ዶሮሞስ ማንን ነው ግን ዲሞክራታይዝ የሚያደርገው ኢትዮጵያ ነው ስለዚህ እነዚህ ነገሮች ከግምት ውስጥ መክተት ያስፈልጋል ብዬ ነው ማምነው በጣም ብዙ ተሳዳቢዎች ነው ያሉት አይ ነው ገና ከዚህ በኋላ ፕሮግራም ነው የሚሰራብኝ አቃለሁ ያወኩ ነው የምናገረው አዲስ ኮምፓሶች ገና የኦሮሞ ጠላት ይመጣል ይሄም መናገሬ የኦሮሞ ጠላት ያስብለኛል በነገራችን ዲሞክራታይዝ አድርጓት ኢትዮጵያን ማለት ጠላት ነው ኢትዮጵያ ነው የምታዋጣችሁ ከኢትዮጵያ ውጪ የጥፋት መንገድ ነው ጠላት ነው ትላንትና ተጨቁነሃል ተበድለሃል ቪክቲም ውድነ ጨቋኝ ተጨቋኝ አትበል አያዋጣም ጥሩም አልነበረም ጠላት ነው ልጆች አያቶች ቅድመ አያቶች እኮ ናቸው ሀገር የመሩት የሀገር ዳር ድንበር ያስጠበቁት ጠላት ነው በቃ ይሄ ሁሉ ጠላት ነው ወዳጅ የሚያስብል ምንድነው ኦሮሞ እድሜ ልክን ስትጨቆን ኖረ ስትበዘበዝ ኖረ መቼ ባይተዋር እኮ ነው አንተ ለሀገሩ ባይተዋር ለሰፈሩ ባይተዋር እቺ ኢትዮጵያ የምትባል ሀገር ምን ታረግልሃለች እቺ ሀገር እንዴ እቺ ሀገር እኮ ማለት ቅንገዢ እኮ ናት ኢትዮጵያ ካልፈረሰችማ አንተ ጤንነት አታገኝም ጀግና በተሳዳቢዎቹ ዘንድ እቺ ኢምፓየር ትፍረስ እንጂ እቺ ኢምፓየር ጀግና የኦሮሞ ልጅ የትኛውን ነው ሲጨቆን አይደል የኖረው ሲበዘበዝ አይደል የኖረው የትኛው ስልጣን ላይ ነው ያለው ጀግና
ኢትዮጵያን እናፍርስ ጀግና ይሄ ጀግና ያደርጋል ስለዚህ መጥቶ የኦሮሞ ጠላት ተብሎ ርዕስ ተሰጥቶ እንደሚሰራ ያወኩ ነው የምናገረው የትግራዩንም ያወኩ ዴሊብሬትሊ ነው የተናገርኩት የአማራውንም ዴሊብሬትሊ ነው የኦሮሞውንም ዴሊብሬትሊ ነው የምናገረው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን መሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ኤሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ መሬት ፕሮፐርቲስ መሬት